ሰላም ውድ ማንችስተራውያን እንዴት ቆያችሁልን? በዛሬው ቱቱ ክለባችን ይመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ፋብሪዚዮ ሮማኖ ዛሬ ባወጣው አዲስ ዘገባ መሰረት ዩናይትድ ከማኑ ኮኔ ወኪሎች ጋር ንግግር ማድረግ መቀጠሉን አረጋግጧል። ዩናይትድ አሁን ላይ በተከላካይ አማካይ ቦታ ላይ የትኛውን ተጫዋች ለማስፈረም ከውሳኔ ባለመድረሱ ከሮማ ጋር እስካሁን ይፋ ግንኙነት አልጀመረም ብሏል። ካርሎስ ባሌባ ደግሞ ወደ ክለባችን ለመቀላቀል በጣም ፍላጎት ያለ ተጫዋች ነው ሲል ፋብሪዚዮ ሮማኖ አረጋግጧል። ከእሱ አንጻር ገና ከአንድ ዓመት በፊት ወደ ክለቡ መምጣት ይፈልግ ስለነበር አሁን ላይ ዩናይትዶች ወደ ተጫዋቹ ይሂዱ አይሂዱ ምንም የተረጋገጠ ነገር የለም ብለዋል። ጋዜጣ ዴሎ ስፖርት በወጣው ዘገባ መሰረት ዩናይትድ ማርከስ ራሽፎርድን በሮማ አማካይ ማኑ ኮኔም ለመቀየር ሀሳብ አቅርቦ ነበር ተብሏል። የራሽፎርድ በዓመት 11 ሚሊዮን ዩሮ የተጣራ ደሞዝ በድርድሩ ላይ ትልቅ እንቅፋት ሆኖ መጥቷልም ተብሏል። ክለቦቹ የልውጥ እድሉን እየመረመሩ ነገርን የፋይናንስ ዝርዝሮች አሁን እንደ ዋና መሰናከል ይታያሉ ብለዋል። ፋብሪዚዮ ሮማኖ ይዞት በወጣ አዲስ ዘገባ መሰረት ዳኒሎ ለዩናይትድ የቀረበ ቢሆንም ይህ ዝውውር አይፈጸምም ተብሏል። ምክንያቱም ዩናይትድ ሌሎች ቅድሚያ የሚሰጣቸው ነገሮች አሉበት ሲል ፋብሪዚዮ ሮማኖ አረጋግጦታል። ራዴክ ቪቴክ በዚህ ክረምት ክለባችንን በቋሚ ዝውውር የመልቀቁ ነገር ሙሉ በሙሉ የማይካድና ሊሆን የሚችል ነገር ነው ሲል ስካይ ስፖርት አረጋግጦታል። ማንቸስተር ዩናይትድ የጄጄ ጋብርኤል እድገት ለማፋጠን አይቸኩልም ተባለ። እሱ አሁንም ገና 15 ዓመት ልጅ በሚቀጥለው ዓመትም ለአካዳሚው ድንቅ ብቃቱን ማሳየቱን ቢቀጥል ምንም የሚጎዳው ነገር የለውም ተብሏል። አርብ ዕለት በኖርዌይ ከተጓዝ ስብስብ ውስጥ መካቱ ካሪክ በሱ ላይ ምን ያህል ከፍተኛ እምነት እንዳለው ያሳያል። አጥቂው እንደገለጸው ከሆነ የተደጋፊዎች ታጋሽ መሆንና ሂደቱን ማመን አለባቸው ሲል ራሱ ተናግረዋል። አንዲ ሚተን ባወጣው አዲስ ዘገባ መሰረት ዩናይትድ ሊሳንድሮ ማርቲኔዝ በዓለም ዋንጫው ፍጻሜ ላይ ሜዳውን ለቆ እንዲወጣ ያደረገው ጉዳት ከባድ ነው ብሎ ስጋት አልገባውም። አርጀንቲናው በተከላካይም ለሰሙን የመጀመሪያ ዝግጅት ዝግጁ ይሆናል ተብሎ ይጠበቃል። ሌላኛው የክለባችን የማል ተከላካይ ማቲያስ ዴሊክት ደግሞ የጀርባ ቀንዶ ጥገና ከተደረገለት በኋላ ባለፈው ኖቬምበር ከሜዳ ከራቀ ጀምሮ ወደ ሜዳ ለመለስ አሁን ላይ ትንሽ ተጨማሪ ጊዜ ምናልባትም እስከ መስከረም ድረስ ከሜዳ ሊርቅ ይችላልም ሲል አንድ ሚተን አያይዞ ዘግቦታል። ማንቸስተር ዩናይትድ በግራ መስመር ተከላካይ ለማስፈረም አሁንም ፍላጎታቸው ከፍ ያለም ነው ተብሏል። ነገር ግን ዩናይትድ አሁን ላይ ከሃሪ አማስ ጋር መቀጠል አለባቸው የሚል በርካታ አስተያየቶች እየቀረቡ የሚገኛሉ። በአሁኑ ወቅት በግራ መስመር ተከላካይነት በዋና ስሙ የተነሳ ያለው የኒውካስል ዩናይትዱ ሉዊስ ሃል ብቻ ሲሆን ናትናኤል ብራውን እና ማይልስ ዌሊ እንደ አማራጭነት የታሰቡ ቢሆንም አሁን ላይ ሁለቱም ጮች በባየር ሙኒክና በአርሰናል መቆየታቸው እርግጥም ሆኗል። ሉክ ሾው በጥሩ ጤንነት ላይ ስለሚገኝ ኑሴር ማዝሬ በቦታው ተክቶ መጮህ ስለሚችል ሃሪ አማስ አሁንም በክለቡ ውስጥ በመኖሩ ምክንያት በአስቸኳይ ግራ መስመር ተከላካይ የመግዛት የጊዜ ጫና የለምም ተብሏል። ነገር ግን ዩናይትድ ተጨማሪ ጥልቀት እንደሚያስፈልገው ያውቃሉ። ሆሉም ወደ ዩናይትድ እንዲዘወር ከተፈለገ ከኒውካስትል እንዲለቅ ራሱ ፍላጎት ማሳየትና ግፊት ማድረግ ይኖርበታልም ተብሏል። እንዲሁም ዩናይትድ በጣም ጥሩ የዝውውር ጥያቄ ማቅረብ አለበት። ሆኖም ግን ሁለቱም ነገሮች ይፈጸማሉ ብሎም ሙሉ በሙሉ እርግጠኛ መሆን አይቻልም ተብለዋል። ታይሮን ማርሻል ስለ ቡርኖ ፈርናንዴዝ ወደፊት ቆይታ አዲስ መረጃን ይዞ ወጣ። ቡርኖ ፈርናንዴዝ ይሸጣል ተብሎ ሲጠይቅ ታይሮን ማርሻል እንዲህ ሲል ይመልሳል። በርካታ ወሬዎችን እያየ እንገኝ በአንድ ቃል መልሱ አይደለም። ዩናይትድ ፈርናንዴዝን የመሸጥ ሀሳብ ነበረው። እንዲያውም በኦልድ ትራፎርድ የሚገኙ ክፍሎች ክለቡ በሱ ቦታ ገንዘብ ማግኘት ቢፈልግ ይህንን በግልጽ ለራሱ የመናገር ድፍረት አጥተዋል የሚለውም የቡርኖን እይታ ይጋሩትም ነበርም ተብሏል። ነገር ግን በዚህ ክረምት ፍላጎታቸውን በጣም ግልጽ አድርጓል። ከወራት በፊት ለፈርናንዴዝ እሱን ማጣት እንደማይፈልጉ ነግሮታል። የክለቡ ካፒቴንም ባለፈው ሰሞን ሁለተኛው አጋማሽ ላይ የታዩትን የእድገት ምልክቶች ከተመለከተ በኋላ በዩናይትድ በመቆየቱ ደስተኛ ይሆናልም ብሏል። ታይሮን ማርሻል ጄጄ ገብርኤል በሚቀጥለው ሳምንት ለመጀመሪያ ጊዜ በዋናው ቡድን የሚሰልፍበትን ጊዜ አስመልክቶ ምላሽ ሰጥቷል። የካራባኦ ካፕ የመጀመሪያ ዙር ጨዋታዎች ጋብርኤልም በዚህ ሰሞን በዋናው ቡድን ውስጥ እንዳየው እንደሆነ ምን ያህል ጎልቶ የሚወጣ ሚና እንደሚኖረው ለማወቅ የተሻለ ጠቋሚ ይመስለኛልም ብለዋል። ሪያን ጊግስ ዩናይትድ በሚቀጥሉት ጊዜያት ለሻሌሲ ተጨማሪ እድሎችን እንዲሰጥ ጠየቀ። ሪያን ጊግስ ሲናገር ይላል ሻሌሲ በሚቀጥሉት ጊዜያት ከዋናው ቡድን ጋር ተጨማሪ ጨዋታ ደቂቃዎችን ለማየት የሚያስችል በቂ ነገር አሳይቷል ብዬ አስባለሁም ብሏል። እሱ በዩናይትድ ውስጥ ካሉ እጅግ አሪፍ ወጣት ተስፋዎች አንዱ ነው። ኳስ በእግሩ በገባች ቁጥር በተማመነ ስሜት በፈጠራ ታጅቦና ምንም አይነት ፍርሃት ሳይኖረው ነው የሚጫወተው። ከአካባቢው ብቅ ለሚ ወጣቶች ማየት የምትፈልጉ አይነት አእምሯዊ ዝግጁነት አለውም ብሏል። ሰዎቹ ጊዜ 60 እና 70 ሚሊዮን በማውጣት ቀጣዩን ትልቅ ተጫዋች ስለመግዛት ያወራል። ነገርም አንዳንድ ቀጣዩ ትልቅ ተጫዋች እዚያው ስለሆነ ክለብ ውስጥም ይገኛልም ብሏል። ዩናይትድ
ሁልጊዜም ቢሆን ለወጣቶች እድል በመስጠት ላይ እየተገነባ ክለብ ነው ያለው ራያንጂክስ። ሼያሌሲ ደጋፊዎችን የማስደስትና የመቀስቀስ ብቃት አለውም ብሏል። በቀጥታ የሚጮት በቴክኒክ የበለጸገና ተከላካዮችን ለመጋፈጥ የማይፈራና እነዚህ በቀላሉ ልታሰለጥናቸው የማትችላቸው ብቃቶች ናቸውም ብሏል። አሁን የሚያስፈልገው በከፍተኛ ደረጃ ላይ የሚደረግ የጨዋታ ልምድም ነው ብሏል። አሰልጣኙ ለሲሞኔ የእድገት መንገድ መፍጠር አለበት። በፕሪሚየር ሊግ በሀገር ውስጥ ዋንጮችና በኢሮፕ ዋንጮች ላይ ብቃቱን የሚያሳይበት እድል ሊሰጠው ይገባልም ብለዋል። ዲሚተር ቤርባቶቭ ለሚቀጥለው ውድድር ዘመን የመርጦን የክለባችን የፊት መስመር ጥምረት ይፋ አደረገ። ለሚቀጥለው ውድድር ዘመን ለዩናይትድ የመርጦን 3 የፊት መስመር ተጫዋቾች መርጫለሁ። ማርከስ ራሽፎርድ በግራ ክንፍ፣ ቤንጃሚን ሴስኮ በዋና አጥቂና አማድ ዲያሎን በቀኝ ክንፍ ብሏል። ራሽፎርድ አሁንም ቢሆን የፈጣን የመሮጥ አቅምና የተከላካይ መስመሮችን የማስጨነቅ ችሎታ አለው። በራሱ የመተማመን መንፈሱ ሲመለስና ወደ ተከላካዮች በኳስ ላይ ሲሄድ ትልቅ ምስቅልቅል ይፈጥራል። ክለቡን ያውቃል፣ ፕሪሚየር ሊጉን ያውቃል። እንዲሁም የጨዋታውን አቅጣጫ የሚቀይሩ ድንቅ አጋጣሚዎችን አሁንም መፍጠር ይችላልም ብሏል። ቤንጃሚን ሴስኮ ለቡድናቸው ዘይቤ ተስማሚ የሆነ የመሃል አጥቂም ነው ብሏል። ወጣት ነው፣ በአካላዊ ብቃት ጠንካራ ነው፣ የአየር ላይ ኳሶች ጎበዝና የጎል ማሽተት ተፈጥሮ ችሎታ ያለው ነው። ኳስ መስረቶ መጫወት፣ ሌሎች ወደ ጨዋታው ማስገባትና ድሎችን ወደ ጎል መለወጥ ይችላል። ከሁለት ፈጣን የክንፍ ተጫዋቾች ጋር ማጣመር እሱን የበለጠ ያጠነክረዋልም ብሏል። በቀኝ ክንፍ በኩል ደግሞ እጅግ የሚያስደስተኝ አማድ ዲያሎ ነው። ቀጥተኛ ከፍተኛ ቴክኒክ ያለው በኳስ ላይ ደፋርና በየውድድር ዘመኑ የተሻሻለ የመጣ ተጫዋች ነው። ተከላካይን አልፎ መሄድ፣ ወደ ውስጥ መታጠፍ ወይም ወደ ውጭ መውጣት ይችላል። እንዲሁም ማንኛውም ታላቅ ቡድን የሚፈልገው የማሸነፍ ረሃብም አለውም ብሏል። ይህ የፊት መስመር ጥምረት ለዩናይትድ የልምድ የወጣትነት የፍጥነትና የጎል ስጋትን ድብልቅን ይሰጣልም ብለዋል። ወይኒ ሩኒ፣ አይደን ሄቨን ከሊሳንድሮ ማርቲኔዝ ቀድሞ በቋሚነት የመሰለፍ መብት አግኝተዋል አለ። አንድ የእግር ኳስ ክለብ ወጥ የሆነ ብቃት የሚያሳይ ተጫዋች ያስፈልገም። ዲያጎ ዳሎትን እንደ ምሳሌ ብንወስድ ያሳየ ወጥ የሆነ ብቃት በየሳምንቱ በስብስብ ውስጥ እንዲቆይ አድርጎታል። እያንዳንዱ አሰልጣኝ የሚፈልገው ይህን ነው። አሁን ደግሞ አይደን ሄቨንን ተመልከቱ። ይህ ልጅ በ17 ጨዋታዎች በቋሚነት ተሰልፎ የተሸንፈው በአንዱ ብቻ። ለእነዚህ አይነት ወጣቶች በሁለቱም የኋላ መስመር ላይ የሚያሳዩ መረጋጋት እጅግ በጣም ድንቅ ነው። ለእኔ አሁን ባለው ሁኔታ ከሊሳንድሮ ማርቲኔዝ ይልቅ እሱም በቋሚነት ቢሰለፍ እመርጣለሁም ብሏል። ማርቲኔዝ መቼ ሙሉ በሙሉ ተፈውሶ ለዩናይትድ ዝግጁ እንደሚሆን እንኳን አናውቅም። ጥሩ የዝውውር ዋጋ ከቀረበ እሱን ሽጦ ገንዘብ ለማግኘት ትክክለኛው ጊዜ አሁን ሊሆን ይችላልም ብሏል። በሚደርሱበት ጉዳቶች ምክንያት ክለቡ በአሁኑ ወቅት ከሱ የሚገባውን ያህል ጥቅም አያገኝም። ሄቨን በተከላካይ መስመር ላይ የመረጋጋትና የብስለት ብቃት አለው። በቋሚነት የሚሰልፍ ተጫዋች ሲሆን ማየት በጣም ደስ የሚል ነገር እንደሚሆን እርግጠኛ ነኝ ብሏል። አንዳንዴ ወጥ የሆነ ጥሩ ብቃት የሚያሳዩ ወጣቶች ማመንና እድል መስጠት አለብን። ጥያቄው አይደን ሄቨን ከሊሳንድሮ ማርቲኔዝ ቀድሞ መጀመር አለበት ከሆነ እኔ አሁን ላይ አይደን ሄቨን አዎ ስለመልሳለሁ ሲል ወይኒ ሩኒ ተናግሯል። የቀድሞ ክለባችን ተጫዋችና አሰልጣኝ ሩድ ቫን ኒስተልሮይ ጆሹዋ ዚርክዚ በሮዘንበርግ ላይ ካስቆጠረው ጎል በኋላ ስለ ወደፊት ቆይታው ምላሽ ሰጠ። ጆሹዋ ዚርክዚ በሮዘንበርግ ላይ ያስቆጠራት ጎል እጅግ በጣም ድንቅ ነበር፣ ወድጄለታለሁ፣ በጣም ነው ለሱ ደስ ያለኝ ብሏል። ነገር ግን ለእኔ ዚርክዚን መሸጥ አሁንም ቢሆን ለተጫዋቹም ሆነ ለክለቡም የተሻለ ውሳኔም ነው ብሏል። ተሰጥኦ የለውም እያልኩ አይደለም፣ ምክንያቱም ግልጽ የሆነ ትልቅ ችሎታ አለ። ነገርም የእንግሊዝ ፕሪሚየር ሊግ ከሱ የአጨዋወት ዘይቤ ጋር ይሄዳል ብዬ አላስብም ብሏል። በሌላ ሊግ በተለይም በጣሊያን ሴራ ከፍተኛ ደረጃ ያለው ተጫዋች መሆን እንደሚችል ምንም ጥርጥር የለውም ብሏል። ነገር ግን በእንግሊዝ እስከቆየ ድረስ ከፕሪሚየር ሊጉ ከፍተኛ ፍጥነት፣ አካላዊ ግፊት እና የጨዋታ እልህ ጋር ለመላመድ ትልቅ መሻሻሎችን ማድረግ ይኖርበታልም ብሏል። ይህ ደግሞ የዩናይትድ ብቻ ችግር ነው ብዬ አላስብም። በማንኛው የፕሪሚየር ሊግ ክለብ ውስጥ ቢሆን ተመሳሳይ ፈተና ይገጥመዋል ብዬ አምናለሁም ብሏል። ዩናይትድ እሱን ለመሸጥ ከወሰነ ከእንግሊዝ እግር ኳስ መስፈርቶች ጋር በደንብ የሚስማማ ሌላ አጥቂ መተካት አለበት ሲል ቫን ኒስተልሮይ ተናግረዋል። ማንቸስተር ዩናይትድ የግራ መስመሩን ተከላካይ የማስፈረም እድል አገኘ ተባለ። ዩናይትድ የፉልሃሙን የግራ መስመር ተከላካይ አንቶኒ ሮቢንሰን ለማስፈረም ከብሪያን ምቤሞ አዎንታዊ አስተያየት ተሰጥቶታልም ተብሏል። ምቤሞ በተከላካዩ አቅም በእጅጉ መደነቁና በፕሪሚየር ሊጉ ሁሉንም ነገር ማድረግ የሚችል ተጫዋች መሆኑን መናገሩም ይታወሳል። የክለባችን አሰልጣኝ ማይክል ካሪክ የግራ መስመር ተከላካይ ቦታውን ለማጠናቀር የሮቢንሰን ሁኔታ በቅርበት መከታተሉን ቀጥሏል። በአሁኑ ወቅት ታይለር ማላሲያ ኮንትራቱ ከለቀቅ በኋላ በቦታው ላይ ብቸኛ ልምድ ያለው ተጫዋች ሉክ ሾ ብቻ ነው። ወጣቱ ሃሪ አማስ የሾ ተጠባባቂ ተደርጎ ቢወሰድ የሜዳ ላይ ልምዱ አነስተኛ በመሆኑ ዩናይትድ ተጨማሪ ልምድ ያለው ተጫዋች በዚህ ክረምት ያስፈልገዋልም ተብሏል። ሮቢንሰን በፉልሃም 215 ጨዋታዎችን አድርጓል። በስድስት የውድድር ዘመን በፕሪሚየር ሊጉ 26 ጎሎች ላይ ቀጥተኛ ተሳትፎ ማድረግም ችሏል። የሮቢንሰን ዕድሜ ዩናይትድ ከሚፈልገው የወጣት ተጫዋች መገለጫ አንጻር ትንሽ ከፍ ያለ ሊሆን እንደሚችል ቢገልጽም ምቤሞ ግን ተጫዋቹ ያለው ብቃት ከፍተኛ እንደሆነም ይመሰክራል። ምቤሞ ቀደም ሲል በዊጋን ይጮት የነበረበት ጊዜ
በዚህ በማስወስ ባለፉት ዓመታት ማጥቃትም ሆነ መከላከል ላይ ትልቅ መሻሻል ማሳየቱን አሁን ላይ እሱን ገጥሞ መጫወት በጣም አስቸጋሪ እንደሆነም አድርጎታል። አሁን ላይ ሮቢንሰን በ25 ሚሊዮን ፓውንድ አካባቢ ሊገኝ እንደሚችል የሚገመት ሲሆን ይህም ለማይክል ካሪክ ስብስብ ተጨማሪ ጥንካሬ የሚሰጥ አነስተኛ ወጪ ያለው ጥሩ ዝውውር ሊሆን እንደሚችልም ተነግሯል። ሮይ ኪን ስለ ብሪያን ምቤሞ አስደናቂ አስተያየት ሰጠ። እሱ ለእኔ ገና ያልበሰለ ተጫዋች ነው። አማድ ያለው ከእሱ ቀድሞ በቋሚነት መሰለፍ አለበት አለ። ይህንን ሁልጊዜ የምናገረው ለእኔ አማድ ያለው ከብሪያን ምቤሞ የተሻለና የበለጠ እንቅስቃሴ ያለው ዳይናሚክ ክንፍ ተጫዋች ነው። ምቤሞ አሁንም ቢሆን ያልበሰለ ያልተገራ ተጫዋችም ነው ብሏል። መልሶ ማጥቃት ላይ አደገኛ ነው። ጥሩ አጋጣሚዎችም ወደ ጎል የመቀየር ችሎታም አለው። ያንን አምናል። ነገርም ዩናይትድ ጨዋታዎችን መቆጣጠርና ተከላካይ ዘግተው የሚጫወቱ ቡድኖችን ሰብሮ መግባት በሚኖርበት ጊዜ እሱ በቂ ነገር ያቀርባል ብዬ ግን አላስብም ብሏል። የአርብ ዕለቱን እንቅስቃሴ ተመልክታችኋል። አሳማኝ አልነበረም። ውሳኔ አስጣጡ ከተጫዋቾች ጋር ያለው ቅብብል ሊንካፕ ብሌውና ፈጣሪነቱ ዩናይትድ የሚፈልገው ደረጃ ላይ አልነበረም ብሏል። አማድ በአንጻሩ የበለጠ መረጋጋትን፣ ኳስን አሳልፎ አለመስጠትና በጠባብ ቦታዎች ላይ የበለጠ ብልህነትን ይሰጣልም ብሏል። እንዲሁም ጠንካራ ተከላካዮችን ሰብሮ የመግባት አቅም አለው። እሱ በፈጣን መልሶ ማጥቃት አጋጣሚዎች ላይ ብቻ አይመሰረትም፣ የራሱን እድሎች ይፈጥራል። እኔ ቡድኑ የመርጥ ቢሆን ኖሮ ሁልጊዜ ከመቤሞ ይልቅ አማድን በቋሚነት አያስቀድሜ አሰልፎ ነበር ብለዋል። ጋሪ ኔቨልና ሪዮ ፈርዲናንድ ያደረጉት ክርክር አሁን ላይ እጅግ ትኩረትን ስቧል። በትላልቅ ጨዋታዎች ላይ ማን መጀመር አለበት ሚሉ ላይ የተከራከሩት ዳሎት ወይስ ማዝራዊ በሚለው ነው። ሪዮ ፈርዲናንድ በትላልቅ ጨዋታዎች ላይ ኑሴር ማዝራዊን በግራ መስመር ተከላካይነት ቢጀምር እመርጣለሁ ብሏል። ሰዎች ተፈጥሯዊ ቦታው አይደለም ማለታቸውን ይቀጥላሉ። ነገርም በብሔራዊ ቡድን ደረጃ የተጫወተው እዚያ ቦታ ላይ በጣም ተረጋግቶ የተጫወተው ጄድ ስፔንስን ተመልከቱ። ከተቃራኒው መስመር ላይ ድንቅ እንቅስቃሴ እያደረገ ነው። ዩናይትድ በዚህ የዝውውር መስኮት ልዩ የግራ መስመር ተከላካይ የሚያፈርም ከሆነ ማዝራዊ ያን ኃላፊነት በተሻለ ሁኔታ የመውጣት ብቃት አለውም ብሏል። ጋሪ ኔቨል ሲቀጥል ደግሞ ዲያጎ ዳሎት ተስፋ በማስቆረጥ በቋሚነትና በታማኝነት ሲጫወት ቆይቷል። በቀይ መስመር ተከላካይነት መጀመር ይገባዋል። ማዝራዊ ደግሞ በግራ መስመር ይጀምራልም ብሏል። ይህም ዩናይትድ ሚዛናዊነትን፣ ልምድና ለትልልቅ ጨዋታዎች የሚሆኑ ሁለት ብልህ ተከላካዮችን ይሰጠዋልም ብሏል። ከኔቨልና ሪዮ ጋር ይስማማሉ። እናንተ ስስ አስተያየታችሁን ስጡን። የክለባችን የኋላ ተከላካይ አይደን ሄቨን በተለያዩ ጉዳዮች ላይ አስተያየት ሰጠ። አይደን ሄቨን ከቼልሲ ጋር በነበሩ ጨዋታ ስላሳየው ብቃት አስመልክቶ ማይክል ካሪክ ስለሰጠው ሙገሳ እንዲህ ሲል ምላሽ ሰጥቷል። እሱ በነበረበት ወቅት ለዚህ ክለብ ትልቅ አስተዋጽኦ ያበረከተ ሰው ነው። ስለዚህ እንደሱ አይነት ሰው እንዲህ አይነት ሙገዛ ይሰጥ ተጨማሪ የሞራል ብርታት ይሆናልም ብለን ሁላችንም በሙሉ ልብ እናምናለን። እንደሱ ያለ አሰልጣኝ በማግኘታችን በጣም እናመሰግናለን ብሏል። አይደን ሄቨን ስለ ሌኒ ዮሮ ተጠይቆ እንዲህ ሲል መልሰም ሁለታችንም ወጣቶች ነን። በልምምድ ወቅትም በየቀኑ አብረን ጠንክረን እንሰራል። ከሜዳ ውጭም ጥሩ ጓደኛሞች ነን ብለዋል። አይደን ሄቨን በማይክል ካሪክ ስር ስላጋጠሙ የጨዋታ እድል ማነስ ተጠይቆ እንዲህ ሲል ይመልሳል። በእርግጥ አሁን ወጣት መሆኔን ያውቃለሁ። ስለዚህ ታጋሽ መሆን አለብኝ። በተለይም የሚጫወትበት ቦታ ላይ በየሳምንቱ የሚሰለፉ በርካታ የ19 ዓመት ወጣቶችን አትያም። ስለዚህ ነገሩ ግላዊ እንዳልሆነ አውቃለሁ። ማድረግ ያለብኝ ታግሼ ድሌን መጠበቅ ብቻም ነው ብሏል። አይደን ሄቨን ከሃሪ ማጓየር ጎን ስለ መጮህ ጠይቆ እንዲህ ሲል ይመልሳል። በጣም ደስ ይለኛል። በእርግጥ እሱ በጣም ይረዳኛል። የብዙ ዓመታት የጨዋታ ልምድ ያለው በመሆኑ ከእሱ ጋር መጫወት ሁልጊዜም ደስ ይላል። እንዳልከው እሱ በጨዋታ ላይ በጣም ያወራል፣ ይመራል። እኔም እንድናገርና እንድግባባ ሁልጊዜም ይነግረኛል። እኔም ከእሱ ጋር በዚያ ነገር ላይ እየሰራሁም ነው ብለዋል። አይደን ሄቨን በ2027 በሚካሄደው ከ1 ዓመት በታች የአውሮፓ ዋንጫ ላይ መጫወት ግቡ እንደሆነ ሲጠየቅ እንዲህ ሲል ይመልሳል። አዎ በእርግጥ መጫወት እፈልጋለሁ፣ ከዚያም በላይ መግፋት እችላለሁም ብሏል። ምናልባትም ወደ እንግሊዝ ዋናው ብሔራዊ ቡድን ውስጥ ለመግባት መሞከር እችላለሁ። ምንም አይነት ገደብ የለብኝም። ስለዚህ በየቀኑ ጠንክሬ መስራቴን መቀጠል ብቻ ነው ያለብኝ። ስለሆነም ሀገሬን በሁሉም የዕድሜ እርከኖች ለማገልገልና በዋናው ቡድን ለማገልገል አሁንም ዝግጁ ነኝ ሲል አይደን ሄቨን አረጋግጧል። ዋይኒ ሩኒ ክለባችን ማንቸስተርና ኤሲ ሚላን በሚያደርጉት የቅድመ ውድድር ዘመን ጨዋታ ላይ አስተያየት ሰጠ። አቅራቢ ሩበን አሞሪም የመጀመሪያ ጨዋታ በኤሲ ሚላን አሰልጣኝነት በአጨዋወት የተጠናቀቀ ሲሆን በሚቀጥለው ወር በቅድመ ውድድር ዘመን ዝግጅት ዩናይትድን ይገጥማሉ። የአንተስ ምላሽ ምንድነው ተብሎ ሲጠይቅ ዋይኒ ሩኒ እንዲህ ሲል ይመልሳል። በሁለቱ አሰልጣኞች መካከል በልዩ ልዩ መንገድ ጨዋታውን ለመቆጣጠር በሚደረገው ጥረት በጣም አስደናቂ ታክቲካዊ ፍልሚያ ይኖራል ብዬ አስባለሁ። በወረቀት ደረጃ ተራ የቅድመ ውድድር ዘመን ወዳጃዊ ጨዋታ ነው ብዬ አላምንም ብሏል። በእውነት
እውነታው ግን ከዚህ የበለጠ የላቀና ትልቅ ትርጉም ያለው ጨዋታ ነው ብዬ አስባለሁ። ሁለቱም አሰልጣኞች የራሳቸውን ጥንካሬና መልእክት ማሳየት ይፈልጋሉ ብሏል። አሞሪም ለዩናይትድ ምን ያህል ትልቅ ነገር እንዳጣ ለማሳየት ከፍተኛ ፍላጎት ይኖራል። ካሪክ ደግሞ ክለቡ ወደ ሌላ አቅጣጫ ለመሄድ የወሰነ ውሳኔ ትክክል መሆኑን ለማረጋገጥ በተመሳሳይ ቁርጠኝነት ይጫወታልም ብሏል። ለዛ ነው ሁለቱም ቡድኖች ሰዎች ብዙውን ጊዜ ከቀድሞ ድር ዘመን ጨዋታዎች ከሚጠብቁት በላይ በሆነ ከፍተኛ ጥንካሬና ፍላጎት ወደዚህ ጨዋታ ይገባሉ ብዬ የምጠብቀውም ብሏል። ከወዳጅነት ጨዋታ ይልቅ የዋንጫ ፋይናል ቢመስል እንኳን አትደነቁ፣ ማናቸውም አሰልጣኞች በዚህ ጨዋታ መሸነፍ አይፈልጉም ሲል ዋይኔ ሩኒ ተናግረዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ። መልካም ቀን። ቻናሉን ሰብስክራይብ ማድረግ አይረሱ። ባሌባ ወኪሎች ወደ ዩናይትድ ሊያደርገው ስለሚችለው ስምምነት በተመለከተ ንግግር ለማድረግ ከክለባችን ጋር ግንኙነት ማድረጋቸው ተዘገበ። የሁለት ዓመቱ አማካይ ባለፈው ክረምት የዝውውር መስኮት ከኦልትራፎርዱ ክለብ ጋር ስሙ አብሮ በስፋት የተነሳ ቢሆንም ብራይተኖች ግን በወቅቱ የጠየቁት 100 ሚሊዮን ፓውንድ ዝውውሩ እንዳይሳካ አድርጎትም ነበር። ባሌባ ባለፈው ውድድር ዘመን የብቃት መውረድ አጋጥሞት የነበረችው የብራይተኑ አሰልጣኝ ፋብሪያን ሁርዘልም በተጫዋቹ ዙሪያ እነሱ የነበሩት የዝውውር ወሮች በትኩረቱ ላይ ተጽዕኖ አሳድረው እንደነበረም ገልጸው ነበር። ባሌባ በ2025/26 የውድድር ዘመን በ35 ጨዋታዎች ተሳትፎ ያጠናቀቀ ቢሆንም በ2025 ክረምት በብዙ ክለቦች እንዲፈለግ ያደረገው ድንቅ ብቃት መድገም ተስኖትም ነበር። የባሌባ ወኪሎች ከክለባችን ጋር ተገናኝተው ዩናይትድ በዚህ የዝውውር መስኮት የአማካይ ክፍሉን ለማጠናከር አንድሬ ሳንቶስ እና ዩሪ ቴሌማንስን ያስፈራው ቢሆንም በዚያ ቦታ ላይ ሶስተኛ ተጫዋች ለማስፈረም አሁንም ይፈልጋሉ። እንደ ዝውውር ኤክስፐርቱ ፋብሪዚዮ ሮማኖ ገለጻ ከሆነ የባሌባ ወኪሎች ወደ ኦልትራፎርድ በማቅናት ዝውውሩ እንዲሳካ ይፈልጋሉ ብሏል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ላይ እንዲህ ሲል ይናገራል። ለካርሎስ ባሌባ ቅርብ የሆኑ አካላት ተጫዋቹም ስለማስፈረም ያለው እድል ለመጠየቅ እንደገና ከዩናይትድ ሰዎች ጋር ተገናኝቷል። የደርሰን ዝውውር ካልተሳካ በኋላ ዩናይትድ ወደ ተጫዋቹ የመለስ ፍላጎት እንዳለው ለማወቅ እየሞከሩም ነው ብሏል። ሩበን አሞሪም በክለቡ የነበረበት ወቅት ዩናይትዶች ባሌባን እንደ ዋና እጩ አድርገው ይመለከቱ ነበር። ነገር ግን አሞሪም ክለቡን ከለቀቀ በኋላ ነገሩ ተቀዛቅዟል። አሁን ደግሞ ከባሌባ ወገን ያሉት አካላት ድርድሩን እንደገና ለመጀመር እድል እንዳለ ለማወቅ ይፈልጋሉ ብሏል። አሌክስ ክሩስ ስለ ማርከስ ራሽፎርድ አሁናዊ ሁኔታ አዲስ መረጃን ይዞ ወጣ። የቀድሞ ወደ ዝግጅቱን በዩናይትድ የሚጀምር ይመስለኛል። የውድድር ዘመኑም ቢሆን በዩናይትድ ሊጀምር ይችላል ብሏል። ነገርም ሙሉ በሙሉ ወደ ዋናው ቡድን የመቀላቀል እድሉ አሁን ላይ በጣም አነስተኛም ነው ብሏል። ለክለቡ ከፍተኛ አመራሮች ምንም አይነት ፍቅር የለውም። ከኦልትራፎርድ ለቀጣዩ እርምጃ የቀድሞውን አሰልጣኝ ያህል እነሱን የሚወቅሳልም ብሏል። ስለዚህ እዚህ ጋር ቅሬታ አለ። ማይክል ካሪክ እሱን ወደ መልበሻ ክፍል ለመለስ በጣም የሚጓጓ ይመስለኛል። ዩናይትድ ቢሆን የ325,000 ፓውንድ ሳምንት የደሞዙን መክፈል ለመቀጠልን ፍላጎት የላቸውም ብሏል። ስለዚህ ለሁሉም አካላት ተስማሚ ሁኔታ እሱ ክለቡን ለቆ መሄዱም ነው ብሏል። ነገር ግን ጥያቄ ወዴት ይሄዳል የሚለው ነው ያለ ሲሆን ባርሴሎና አንቶኒ ጎርደን አስፈርሟል። ምናልባትም በዝውውር መስኮቱ መጨረሻ አካባቢ በውሰት ለመውሰድ ይመጡ ይሆናልም ብሏል። ነገር ግን ዩናይትድ ሌላ ውሰት ውል ማድረግ አይፈልግም ብሏል። ፌነርባቼም ተጫዋቹን እንደሚፈልግ ተነግሮኛል። ነገር ግን ራሽፎርድ አሁን ላይ ወደ ቱርክ ሊግ የመሄድ ፍላጎት ያለው አይመስለኝም ማለት ነው። እኔ አሁን ወደ ቶተንሃም ተመልሼ ያስባለሁ። ምናልባትም በዝውውር ማጠቃለያ አካባቢ ሊፈጽሙት የሚችሉ ስምምነት ሊሆን ይችላልም ብሏል። አሁን ላይ ራሽፎርድ አዲስ የማሊያ ቁጥር አልሰጠም። ሰዎች ይህን ይረሱታል። ማቲያስ ኩኛ የሱን ማሊያ ወስዷል። ይህም ለሁሉም አካላት በጣም አስቸጋሪ ይሆናልም ብለዋል። ማንቸስተር ዩናይትድ የትኩረት አቅጣጫውን በመቀየሩ የኒውካስቱን የግራ መስመር ተከላካይ ሉዊስ ሃልን ለማስፈረም ያደረጉን እንቅስቃሴ ለማፋጠን አቅዷል ተብሏል። የዩናይትድ አመራሮች በዚህ ክረምት የዝውውር መስኮት አማካይ ክፍላቸውን ማጠናከር ላይ ትኩረት አድርገው የቆዩ ቢሆንም አሁን ግን ትኩረታቸውን ሌሎች የቡድን ክፍሎች አዙሯል። አዲስ የግራ መስመር ተከላካይ አሁን ላይ ትልቅ ትኩረት እየተሰጠው ነው ተብሏል። ሉክሾ አሁንም በቦታው የመጀመሪያ አማራጭ እንደሆነ የሚታሰብ ቢሆንም ማይክል ካሪ ግን ቡድኑ ከፊት ለሚጠብቀው ረጅም የውድድር ዘመን ተጨማሪ ጥራትን ለመጨመር ይፈልጋልም ተብሏል። የቀድሞ ክለባችን ስካውት የቀድሞ ክለባችን ዋና ስካውት ሚክ ብሮን ለፉትቦል ኢንሳይደር እንደተናገሩ ከሆነ ካሪክ የሉዊስ ሃል ትልቅ አድናቂ ሲሆን በዚህ ቦታ ላይ ቡድኑን ለማሻሻል ተስማሚ አማራጭ እንደሆነ ያምናልም ብሏል። ይህን አመጫዎች ባለፈው ዘመን በኤዲ ሃውሰር ድንቅ ጊዜ ያሳለፈች ይህም በርካታ ክለቦችን ትኩረትም ስቦ ነበር። አሁን ደግሞ ዩናይትድ ጥያቄ ለማቅረብ ዝግጁ ሊሆንም ይችላልም ብሏል። ሚክ ብራውን ስለ ተጫዋቹ እንዲህ ሲል ይናገራሉ። ሉዊስ ሃል በዩናይትድ ዘንድ ደጋግሞ የሚነሳ ተጫዋች ነው። የቡድኑ ሌሎች ክፍሎችም ማሻሻል መጀመር የሚፈልጉ ይመስለኛል። በእርግጥም ስለ አማካይ ክፍሉ ተነጋግረናል። አሁን ግን ወደ ሌሎች እጩዎች ለመመልከት ዝግጁ ናቸውም ብሏል። ሉዊስ ሃል ማይክል ካሪክ በጣም የሚያደንቀው ተጫዋች
ተጫዋች ነው። በኒውካስል ድንቅ የውድድር ዘመን ያሳለፈ ሲሆን በቦታው ላይ ከሊጉ ካሉ ምርጥ ተጫዋቾች አንዱም ነው ብሏል። ስለዚህ ዩናይትድ የግራ መስመር ተከላካይ ስለማስፈረሙ ስናወራ ለዚያ ቦታ ጎልቶ የሚታየው እጩ ሉዊስ ሃል ነው ብሏል። ሉክሾ በዚያ ቦታ የመጀመሪያ አማራጭ እንደሆነ ግልጽ ነው። የጉዳት ችግሮቹን የተሻገረ ይመስላል። ባለፈው ዘመን ማለት ይቻላል ሁሉንም ጨዋታዎች ተጫውቷል። ነገር ግን በሚቀጥለው ዘመን በቻምፒየንስ ሊግ የሚጫወቱ ለብሩ ተጨማሪ ጥራትና ጥልቀት መጨመር ይፈልጋሉ ብሏል። እንደ ሃል ያለ ተጫዋች ማስፈረም ደግሞ በእርግጥ ያንን ያሟላላቸዋል ያለ ሲሆን ከኒውካስል ጋር ስምምነት ማድረግ ይችሉ ወይም አይችሉ የሚለው መሸጥ ስለማይፈልጉ አስቸጋሪ የሚሆን ይመስለኛል ብሏል። ነገርም ተጫዋቹ መዘወር የሚፈልግ ከሆነ ወደፊት የምናየው ይሆናልም ተብለዋል። ማንቸስተር ዩናይትድ አሁን ላይ ሊሳንድሮ ማርቲኔዝን ለመሸጥ አቅዷል ተባለ። በፉትቦል ኢንሳይደር ዘገባ መሰረት ዩናይትድ ምንም እንኳን የ28 ዓመት አርጀንቲና የተከላካይ በከፍተኛ ደረጃ የሚያዩ ቢሆንም በተደጋጋሚ ከሚያጋጥሙት የጉዳት ችግሮች የተነሳ ከክለቡ ለማሰናበት በሩን ክፍት ሊያደርጉም ነው ተብሏል። ማርቲኔዝ በዓለም ዋንጫው ፍጻሜ ጨዋታ ወቅት የጭን ጉዳት አስተናግዶ ከሜዳ ለመውጣት ተገዷል። በክለቡ በኩል ተጫዋቹ ከ2022 ጀምሮ በጥቅሉ ከ92 በላይ ጨዋታዎችን በማምለጥ የተነሳ ሕክምና የቅኝት ቡድኑ የወደፊት የብቃት ሁኔታውን እየገመገሙት ይገኛሉ ተብሏል። የተጫዋቹ ኮንትራት 1 ዓመት ብቻ የቀረው ሲሆን እስካሁን ምን ማየት አዲስ ውል አልቀረበለትም። ይህም ክለቡ ተጫዋቹን በነጻ ከመሸጥ ይልቅ በዚህ የዝውውር መስኮት በጥሩ ዋጋ ለመሸጥ ሊገፋፎ ይችላልም ተብሏል። የቀድሞ የክለባችን ዋና ስኮት ሚክ ብራውን ስለ ሊሳንድሮ ማርቲኔዝ ቆይታ ምላሽ ሰጥቷል። ዩናይትድ በጉዳት ችግሮች ምክንያት ማርቲኔዝን የመሸጥ ውሳኔን አይንቁትም። በብቃት ላይ በሚሆኑበት ጊዜም ጠንካራና ድንቅ የመሃል ተከላካይ መሆኑን ያውቃሉ። ነገርም ሁልጊዜም ጉዳት ላይ ሆኖ በስታዲየም የሚቀመጥ ከሆነ ክለቡ ጉዳቱን ለመቀነስ መሸጡም አይቀርም ነው ብሎ የስፔንና ሌሎች ሀገራት ክለቦች አሁን ላይ ተጫዋቹን ለማስፈረም ፍላጎት አላቸውም ብሎ ዩናይትድ ተስማሚ ዝውውር ከቀረበለት ተከላካዩን ለመሸጥና በምትኩም አዲስ የመሃል ተከላካይ ለማስፈረም ዝግጁ ሆናል ሲሉ ሚክ ብራውን ተናግረዋል። ዩናይትድ አዲስ ወጣትን መመልከት ጀምሯል ተባለ። ዩናይትድ ከሪም አላይቢጎቪችን ለማስፈረም አሁን ላይ ትልቅ ፍላጎት አላቸውም ተብሏል። ዩናይትዶች ገና በኦክቶበር ወር ከተጫዋቹ ወኪሎች ጋር ተነጋግሮ የነበረ ሲሆን አሁን ቼልሲ ተጫዋቹን ለማስፈረም እንቅስቃሴ በመጀመሩ ዩናይትድ ወደ ውድድሩ ይመለስ እንደሆነ የሚታይ ይሆናልም ተብለዋል። ማንቸስተር ዩናይትድ የበርንማውዙን ኮከብ ታይለር አዳምስን በ35 ሚሊዮን ፓውንድ ለማስፈረም እያሰበም ነው ተብሏል። የ27 ዓመቱ የአሜሪካ አማካይ ታይለር አዳምስ ዩናይትድ በዚህ ክረምት የዝውውር መስኮቱ ሶስተኛ አማካይ ለማስፈረም በሚያደርገው እንቅስቃሴ በእጩነት ከያዛቸው ተጫዋቾች አንዱም ነው ተብሏል። ዩናይትድ በማይክል ካሪክ ስር የመሃል ሜዳውን እንደገና ለመገንባት በሚያደርገው ጥረት አንድሬስ ሳንቶስ ከቼልሲ፣ ዩሪ ቴሌማንስን ከአስቶን ቪላ በድምሩ በ85 ሚሊዮን ፓውንድ ማስፈረሙ ይታወሳል። ሆኖም ካዚሚሮ በነጻ ዝውውር ከክለቡ መልቀቁና ማኑኤል ኡጋርቴ በዓለም ዋንጫ ወቅት ባጋጠመው ከባድ የጉልበት ጉዳት ምክንያት ረጅም ጊዜ ከሜዳ መራቁን ተከትሎ ዩናይትድ የመሃል ሜዳውን የበለጠ ለማጠናከርም ይፈልጋልም ተብሏል። በርንማውዞች ለአሌክስ ስኮት የሚቀርቡ ጥያቄዎችን ውድቅ ቢያደርጉም ታይለር አዳምስ ግን በ35 ሚሊዮን ፓውንድ አካባቢ ሊለቅ እንደሚችል ይታመናልም ተብሏል። በዩናይትድ አዲሱ የዳታ ዳይሬክተር ማይክ አንሶኒ ስር በተደረገ ጥናት አዳምስ ባለፈው የውድድር ዘመን በሩጫ ኳስ በመቀማትና ኳስ በማቋረጥና የአየር ላይ ኳሶችን በማሸነፍ ረገድ ከፍተኛ ነጥብ አስመዝግቧልም ተብሏል። በቅርቡም በዓለም ዋንጫ ላይ ለአሜሪካ ብሔራዊ ቡድን ድንቅ ብቃት ያሳዩ አዳምስ ከዚህ ቀደም በጥር ወር ወደ ዩናይትድ ለመዘዋወር ታጭቶ የነበር ግን በኦልድ ትራፎርድ በዛን ወቅት በተደረገው ጨዋታ ጉዳት አስተናግዶ ለረጅም ሳምንታት ከሜዳ መራቁም ይታወሳል። ሪዮ ፈርዲናንድ ክለባችን በካርሎስ ባሌባና በአሌክስ ስኮት ላይ ስላለው ፍላጎት አስተያየት ሰጠ። ከአንድ ዓመት በፊት ጠይቀኝ ቢሆን ኖሮ ያለምንም ማዋላወል ባሌባ ነበር። ዛሬ ግን ለዩናይትድ የሚነግረው ሁለቱንም እንዲያመጧቸው ነው ብሏል። ሙሉ በሙሉ የተለያዩ ብቃቶችን ያመጣሉ፣ በትልቅ ቡድኖች ዘንድ የሚፈለጉትን በትክክል ለዚህም ነው ብሏል። ባሌባ ጉልበትን፣ ከፍተኛ አካል ብቃት እንቅስቃሴና የመከላከል አቅምን ይሰጣል። የአማካይ ክፍል ፍልሚያዎችን የበላይ ሆነ መቆጣጠር፣ ኳሶቹን ማሸነፍ ነው። አላክፍሉም መጠበቅ ይችላል። አሌክስ ስኮት ደግሞ ከዚህ የተለየ ነው። በትክክል የታደለ ነው። ኳስ ይዞ ድንቅ ጉዞ ያደርጋል። ሌሎች የሚያዩቸው ኳሶች ያህል እንዲሁም በበርካታ የአማካይ ክፍል ሚናዎች ላይ ለመጫወት የሚያስችል ብልህነት አለው ሲል ሪዮ ፈርዲናንድ ተናግሯል። ዘሰን ባወጣው አዲስ ዘገባ መሰረት ማንቸስተርና አርሰናል ሁለቱም በኦሊ ዋትኪንስ ላይ ትልቅ ፍላጎት አላቸውም ተብሏል። ጆሹዋ ዚርክዚ በጁቬንቱስና በሮማ ትኩረትን የሳበ በመሆኑ ዩናይትድ አዳዲስ የአጥቂ አማራጮችን እየቃኘ ይገኛልም ተብሏል። ዚርክዚ የሚለቀቅ ከሆነ ክለቡም ለዋትኪንስ ይፋ ጥያቄ ያቀርባል ተብሎ ይጠበቃልም ተብሏል። ዩናይትድ እሱን እንደ ልምድ ያለው አጥቂና የቤንጃሚን ሴስኮ እድገትን ሊያግዝ የሚችል ተጫዋች አድርጎ ይመለከቷልም ተብሏል። ባለፈው ዓመት ኦሊ ዋትኪንስ በሩበን አሞሪም ስር በክለባችን ቁጥር አንድ ኢላማ የነበረ ቢሆንም በወቅቱ ግን የዩናይትድ ኃላፊዎች ቤንጃሚን ሴስኮ ማስፈረማቸው
ይታወሳል። ድዋይት ወርክ ስለ ቤንጃሚን ሴስኮ አስተያየት ሰጠ። ቤንጃሚን ሴስኮ በዚህ ውድድር ዘመን ለዩናይትድ 25 ጎሎችን ማስቆጠር አለበት አለ። ያንን መድረስ መቻል አለበት። ይህ ግብ በውሉ ላይ እንኳን መጻፍ አለበትም ብሏል። ይህንን ካደረገ እነዚህ ጎሎችን ካስቆጠረ እሱ ቡድኑ አሸናፊ ያደርጋልን ብሏል። የቤንጃሚን ሴስኮ ጎሎች ቡድኑ ወደሚፈልገው ደረጃ ያቀርባል። እሱ ደግሞ ይህን ማድረግ ይችላል። ለቡድኑ አቅሙ የፈቀደውን ያህል ጠንክሮ ይሰራል ብሏል። ሁሉም አስፈላጊ ችሎታዎች እና ጥሩ ግርማ ያለ ተጫዋች በሆኑ በዚህ ዓመት 25 ጎሎችን ያስቆጥራል ብዬ እጠብቃለሁ ሲል ድዋይት ወርክ ተናግረዋል። ተረር ማርሻል በተለያዩ ጉዳዮች ላይ አዳዲስ መረጃዎችን ይዞ ወጣ። ስለ ኮቢ ማይኖ መመለስ ሲጠይቁ ተረር ማርሻል ኮቢ ማይኖ የእንግሊዝ የዓለም ዋንጫ የመጨረሻ ጨዋታ በትንሽ የጀርባ ህመም ምክንያት ካመለጠ በኋላ ወደ ዩናይትድ የቀድሞ ወደ ዘመን ልምምድ ሲመለስ ቀጥታ ሙሉ ልምምድ ይጀምራል ተብሎ ይጠበቃል ብሏል። ከፈረንሳይ ጋር በነበረው የደረጃ ጨዋታ ላይ ተጫዋቹ ልምምድ ሰርቶ የነበረ ቢሆንም ህመም ስለተሰማው ጨዋታው አመልጦታል። ሆኖም ጉዳቱ ቀላል በሆኑ ወደ ክለቡ ሲመለስ በጥሩ ብቃት ለመቀጠል አይከለክለውም ብሏል። ጆሹዋ ዚርክዚ በጣሊያን ክለቦች ፍላጎት እየሳበ ነው። ቤንጃሚን ሴስኮ ሙሉ ጤንነቱን እስኪያገኝ ድረስ ተጫዋቹን የመሸጥ እንቅስቃሴ ሊዘገይ ይችላል ብሏል። የዝውውር መስኮቱም እየገፋ ሲሄድና ከዓለም ዋንጫ በኋላ ተጨማሪ የመጀመሪያው ጨዋታ ሲመለሱ ለ25 ዓመታት ዝውውር ሊኖር ይችላል። ነገር ግን ዚርክዚ በግድ ለመልቀቅ እየገፋፋ አይደለም ብሏል። ማንኛውም ሊደረግ የሚችል ማለት ወደ ሴሪያ በውሰት መሄድ ሊሆን ይችላል ብሏል። ይህም ዩናይትድ በዚህ ክረምት ተጫዋቹን የመሸጥ እቅዱ ላይ ፈተና ይሆንበታል ብለዋል። ባርሴሎና የውሰት ውሉን በቋሚነት ለማድረግ በመወሰኑ ማርከስ ራሽፎርድ በቅርብ ሳምንታት ወደ ካሪንግተን ይመለሳልም ተብሏል። ባለ ሁኔታ በወቅቱ ለራሽፎርድ ዝውውር ጥያቄ ያቀረበ ክለብ የለም። 28 ዓመቱ ተጫዋች ወደ 28 ተጫዋች ደግሞ የቻምፒየንስ ተሳትፎ ወደ ሌላው የፕሪሚየር ሊግ ክለብ ለመዘዋወር ፍላጎት የለውም ተብሏል። በዚህ ውድድር ዘመን በዩናይትድ ለመቆየት ፈቃደኛም ነው ተብለዋል። ሜሰን ማውንት ከ2026/27 ውድድር ዘመን በፊት ስለ ክለባችን ዓላማዎች ተናገረ። ዘጋቢ ሜሰን አዲስ የውድድር ዘመን ከመጀመሩ በፊት የተጫዋች መልበሻ ክፍል መንፈስ ምን ይመስላል ሲል ጠይቋል። ሜሰን ማውንት መንፈሱ በጣም ድንቅ ነው፣ ልጆቹ ትኩረት አድርገው እምነቱ አለ፣ ዓላማችን ግልጽ ነው። ባለፈው ውድድር ዘመን ሶስተኛ ሆነ ማጠናቀቅ ጥሩ እርምጃ ነበር። ነገርም በዚህ ውድድር ዘመን ግባችን ቀላል ነው፣ የፕሪሚየር ሊጉን ዋንጫ ማሸነፍ እንፈልጋለን ብሎ ቀላል እንደማይሆን ቃል ነገርም አቅማችን የፈቀደውን ሁሉ ለመስጠት ዝግጁ ምንም ብሏል። በቡድኑ ውስጥ ድንቅ ጥራት አለን። እድሎችን የሚፈጥረው የቡድኑ ፈርናንዴዝ ጥበብ፣ የተከላካይ መስመሮችን የሚበትነው የብራያን ምቤሞ ፍጥነትና የቤንጃሚን ሴስኮ ጎል የማስቆጠር ብቃት፣ የአማድ ስኪልና ድሪብሊንግ እንዲሁም የማቲያስ ኩኛ ድንቅ የእግር ቴክኒክና የፈጠራ ችሎታ አለን። ይህ ማንኛውም ተጫዋች አብሮት ለመጫወት የሚጓጓለት ስብስብ ነው ብሏል። ነገር ግን ተሰጥኦ ብቻውን ዋንጫ በላም፣ ዋናው ነገር እርስ በርስ መረዳት፣ ወጥ የሆነ ብቃት ማሳየትና በየሳምንቱ ትክክለኛውን የአሸናፊነት አስተሳሰብ ማሳየትም ነው ብሏል። ከመጀመሪያው ቀን ጀምሮ የተሰጠው መልእክት ይህ ነው ብሏል። በሊጉ የሚገኘውን እያንዳንዱን ቡድን እናከብራለን፣ ነገርም ማንንም አንፈራም ሲል ሜሰን ማውንት ተናግሯል። ሜሰን ማውንት ስለ አንድሬ ሳንቶስና ስለ እሱ ተጽዕኖ ጠይቆ እንዲህ ሲል መልሷል። አንድሬ ከተወሰነ ጀምሮ በአቋም በቼልሲ የመጀመሪያ ቡድን ከተቀላቀለበት ጊዜ ጀምሮ ከሩቅ ሆኜ እከታተለው ነበር። እሱ በጣም ጥሩ ተጫዋች ነው ብዬ አስባለሁ። እንደተናገርከው ጨዋታውን በደንብ ያነባልም ብሏል። ወጣት እንደሆነ አውቃል፣ ነገርም በውሰት በመሄድና በፕሪሚየር ሊጉ በመጫወት ነገር ትልቅ ልምድ አለው። ጨዋታውን በጥሩ ሁኔታ ያነባል። እሱ ትንሽ ወደ ኋላ አደላድሎ ስለሚጫወት እኔ በእነዚህ መጨረሻዎቹ ሁለት ጨዋታዎች የበለጠ ወደፊት እንድገፋና ከእርሱ ጋር ተጣጥሜ እንድጫወት ያስችለኛል ብለዋል። ዋይኒ ሩኒ ዩናይትድ ከኦሌን ቹዋሜኒ ጋር ስለመያዙና የሪያል ማድሪድ አማካይ በማይክል ካሪክ ስር ስለሚደረጉ የመሃል ሜዳ ግንባታ ትክክለኛ ተጫዋች ስለመሆኑ ተጠይቆ ምላሽ ሰጠ። ቹዋሜኒ ከፍተኛ ደረጃ ተጫዋች እንደሆነ ምንም ጥያቄ የለውም። አካላዊ ጥንካሬ፣ ሰፊ ኳስ ማቀበል ክህሎትና የመሃል ሜዳውን የበላይ ሆኖ የመቆጣጠር ብቃት አለው። ነገርም ማይክል ካሪክ አሁን በዩናይትድ ሊገነባ ለሚፈልገው ስብስብ ሙሉ በሙሉ ተስማሚ ነው ብዬ እርግጠኛ አይደለሁም ብሏል። ካሪክ ጨዋታዎችን በጨዋታ ፍጥነት ቴምፖና ቴክኒካል ብቃት የሚቆጣጠር የመሃል ሜዳ ተጫዋች ይፈልጋል። የተጋጣሚን የመከላከል መስመር መስበርና ኳስ በፍጥነት ማሰራጨትና ጠንካራ የመከላከል አቅም ማቅረብ የሚችሉ ተጫዋችን ይፈልጋልም ብሏል። ቹዋሜኒ ይበልጥ የተጋጣሚን ኳስ አፍራሽ እና ኳስ ወደፊት የሚያሸጋግር ተጫዋች ነው። በዚያ ላይ በጣም ጎበዝ ነው። ነገርን ዩናይትድ ያ አይነት ባህሪ ያለው ተጫዋች አስቀድሞ አለውም ብሏል። እነሱ ማለት የሚያስፈልጋቸው ከሆነ ሆኖ ጨዋታውን መምራት የሚችልና ከአጥቂዎች ጋር በተናበበ መልኩ መገናኘት የሚችል ተጫዋችም ነው ብሏል። ባለፈው ዘመን የሪያል ማድሪድን በርካታ ተጫዋቾች ተከታትያለም። ቹዋሜኒ በጥሩ ብቃት ላይ በሚሆኑበት ጊዜ ሊያቆሙት አይችሉም። ነገር ግን በጨዋታዎች መካከል የሚጠፋባቸው አጋጣሚዎች ነበሩም ብሏል። በካሪክ ስር ደግሞ ያንን ማድረግ አይችልም። የቡድን ግንባታ ትኩረት ዘላቂ ብቃትና ጨዋታን በመቆጣጠር ነገር ላይ ያተኩረዋል። ዩናይትድ በተመጣጣኝ ዋጋ ሊያገኘው ከፈለገና እሱ ፕሮጀክቱ ካመነ አሁንም ቢሆን በጣም ጥሩ ዝውውር ይችላል። ነገርም ለዚህ ልዩ የመሃል ሜዳ ግንባታ ከእግር ኳስ ተስማሚነቱ አንጻር ብቻ ካየነው የተሻለ ተስማሚነት ያላቸው ሌሎች አማራጮችን አሉ ላለው ሲል ዋይኒ ሩኒ ተናግረዋል።
ፖል ስኮልስ ቤንጃሚን ሴስኮን ለማገዝ ዩናይትድ ሊያስፈርማቸው የሚገቡ ሁለት አጥቂዎችን ጠቀሰ። ጆሹዋ ዚርክዜ ከሆነ ዩናይትድ ያ ሜዳ ላይ ራሱን አስተውጾ እያደረገ ቤንጃሚን ሴስኮ ሊመራና ሊያግዝ የሚችል ልምድ ያለው አጥቂ ማምጣት አለበት ብዬ አስባለሁ ሲል ፖል ስኮልስ ይናገራል። ማንኛውም ወጣት 9 ቁጥር አጥቂ ከአጠገቡ ልምድ ያለው አጥቂ ሲኖር ይጠቀማል። ወደ አእምሮ የመጡ ሁለት ስሞች ዳኒ ዊልቤክ እና ራውል ሂሜኔዝ ናቸው። ዊልቤክ ዩናይትድ ውስጥ የነበረና የክለቡን ትልቅነት በደንብ የሚያውቅና ወደ ኦልድ ትራፎርድ ሲመለስ ማየትም ደስ የሚል ታሪክ ይሆናል ብዬ አስባለሁ ብሏል። አሁንም ቢሆን ታግሎ ይጮታል። ኳስን ከአጥቂዎች ጋር በጥሩ ሁኔታ ያገኛል፣ እንዲሁም ትልቅ ልምድ ያመጣልም ብሏል። ራውል ሂሜኔዝ ደግሞ በቁም ነገር ልናስበት የሚገባ ሌላኛው አጥቂ ነው ሲል ፖል ስኮልስ ይናገራል። ራውል ሂሜኔዝ ልምድ ያለው በአካል ብቃት ጠንካራ ነው፣ በእንቅስቃሴው ብልህና የፕሪሚየር ሊጉን ባህሪ የሚያውቅ ነው። ግቦችን ማስቆጠር ይችላል። ወጣቱን አጥቂ ማበልጸግና በሚያስፈልግበት ጊዜ ልዩነት መፍጠር ይችላልም ብሏል። ሁልጊዜም ሌላ ወጣት ተጫዋች ለማስፈረም አይጠበቅም። አንዳንዴ እንደ ሴስኮ ያለ ጎበዝ ተጫዋች ወደሚቀጥለው የብቃት ደረጃ እንዲሸጋገር በትክክል የሚያስፈልገው ልምድ ያለው አጥቂም ነው። ስለሆነ ዩናይትድ ከሁለት አንዳቸውን በዚህ ክረምት ሊያስፈርም ይገባል ሲል ተናግሯል።